በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ሚያዝያ 25 በዚች ቀን ቅድስት ሳራ ከሁለት ልጆቿ ጋር በሰማዕትነት አረፈች። ይህችም ቅድስት ከአንጾኪያ ሀገር ናት። እርሷም ከዲዮቅልጥያኖስ መኳንንት ለአንዱ ስሙ ስቅራጢስ ለሚባል ሚስቱ ናት። እርሱም በፊት ክርስቲያን ነበረ። በኋላ ንጉሡን በመፍራት ካደ። እርሷ ግን በክርስትናዋ ጸንታ ኖረች። ባሏ ስቅራጢስም እኔ የክርስቲያን ሃይማኖት እወዳለሁ፣ የንጉሥ ስቃይ ከመፈራት በቀር ክርስቶስ በልቤ አልካድኩትም ይል ነበር። እንደዚህም ስትኖር ሁለት ልጆቿን ወለደች። በአንጾኪያም ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። አብያተ ክርስቲያናትን ተዘግተዋልና ጠፍተዋልምና ሰውን ወዳጅ ክርስቶስ ብዙ ስለመውደዷ ልጆቿን ታስጠምቃቸው ዘንድ ታላቅ ተጋድሎ አደረገች። ወደ እስክንድሪያ ወደ ሊቀ ጳጳስ አባ ጴጥሮስ ልትሄድ ወዳ አሽከሮቿን አስከትላ ሁለቱ ልጆቿን ይዛ በመርከብ ተሳፈረች። የክብር ባለቤት ጌታችን ሃይማኖቷን ልዕልና ለመጪው ትውልድ ሊገለጥ ወዶ ያች መርከብ ለመስጠም እስከምትደርስ በባህር መካከል ጥቅል ንፋስን አስነሳ። ይህቺ ቅድስትም ልጆቿ ሳይጠመቁ እንዳይሞቱ ፈራች። ተነስታም ጸለየች። ከዚያም ምላጭ አንስታ ጡቷን የቀኙን በጣች። ከደሟም ወስዳ ፊታቸውን በመስቀል ምልክት ቀባች። በደረታቸውን በጀርባቸውም ላይ እንዲሁ አደረገች። በአብ በወልድ በመንፈስ ቅዱስም በባህሩ ውስጥ አጠመቀቻቸው። ያን ጊዜም ታላቅ ጸጥታ ሆነ። ወደ እስክንድሪያ ሀገርም በደረሰች ጊዜ ከሀገር ልጆቹ ጋራ ያጠምቃቸው ዘንድ ወደ ሊቀ ጳጳስ አባ ጴጥሮስ ልጆቿን አቀረበች። በዚያ ጊዜ ከሀገር ልጆቿ አጠመቀ። ከዚያም የሀገር ልጆች አጠመቀ። ወደ ልጆቿም ደርሶ ሊያጠምቃቸው ወሰዳቸው። ያን ጊዜ ውሃው ረጋ። እነርሱ ትቶ ከሀገር ልጆች አጠመቀ። ውሃውንም ተፈትቶ ወረደ። ደግሞ ሊያጠምቃቸው ወደ ልጆቿ ተመለሰ። አሁንም እንደ ቀድሞ ውሃው ረጋ። እንዲሁም 3 ጊዜ አደረገ። ውሃውም ይረጋል። አደነቀ። እናታቸው አቅርቦ ጠየቃት። እርሷም ፈርታ ተንቀጠቀጠች። ከእርሷም የሆነውን በባህር መካከል በአውሎ ንፋስ እንደተነሳባት ጡቷን በጥታ ደሟ እንደ ቀባቻቸውና በባህር ውስጥ እንደ አጠመቀቻቸው ነገረችው። ስለ አደረገችው ድፍረት በፊቱ ሰግዳ ይቅር ይላት ዘንድ ለመነችው። አባ ጴጥሮስም ሴትዮ አትፍሪ፣ ሃይማኖትሽ ፍጹም ነው። አንቺ በባህር ውስጥ ባጠመቅሻቸው ጊዜ በመለኮታዊት እጁ ያጠመቃቸው ባለቤት ጌታችን ኢየሱስ ክርስቶስ ነውና አይዞሽ አላት። ማጥመቁንም በፈጸመ ጊዜ ስጋውን ደሙን አቀበላቸው። ይህችም ቅድስት ወደ አንጾኪያ ቤቷ ተመለሰች። ባሏን ባያት ጊዜ ይህን በማድረጓ ተቆጥቶ ወደ ንጉሥ ሂዶ ከሰሳት። ያደረገችውንም ነገረው። ንጉሥም ወደ እርሱ ያቀርባት ዘንድ አዘዘ። ስትቀርብም ወደ አንጾኪያ ለምን ሄድሽ? ከክርስቲያን ወገኖች ጋር ልታመነዝሪ ነውን? አላት። እርሷም እንዲህ ብላ መለሰችለት። ክርስቲያኖች አያመነዝሩም፣ እንደ እናንተ የረከሰ ጣዖት አያመልኩም። ከእንግዲህ ደግሞ ከእኔ ቃልን አትሰማም፣ የወደድከውንም አድርግ። ሁለተኛም በአንጾኪያ ካንቺ የሆነውን ንገረኝ ብሎ ጠየቃት። ምን አልመለሰችለትም። ንጉሥ ዲዮቅልጥያኖስም እጆቿን የኋሊት አስረው ሁለቱም ልጆቿ በሆዷ ላይ አድርገው 3ቱንም በእሳት ያቃጠላቸው ዘንድ አዘዘ። ፊቷም ወደ ምስራቅ መልሳ ወደ ክብር ባለቤት ጌታችን ጸለየች። ከዚያም ከልጆቿ ጋር አቃጠሏት። የድልና የሕይወት አክሊል በመንግስተ ሰማያት ተቀበለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። የወደቀ ነጥብ በአፈ ሥጋ መላእክት ይታረምልኝ አሜን። ዳግመኛ በዚች ቀን የባሕታዊ አባ ባቡንዳ የተጋዳዩ የቅዱስ ቴዎድሮስ የአባ ዮሐንስ ሊቀ ጳጳሳትና የሞቱ ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በእነርሱ በፋርስ መከራ የተቀበሉ ናቸውና የዳራም መታሰቢያ ነው። አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን።
አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳይነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህሉ ወጸልዪ ምሕረቱ ወንታነ ሀፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።